የተብራራው እንትን እጅግ በጣም ጠቃሚ ነጥቦች ናቸው እየተነሱ ያሉት። አሁንም ዋናው ነገር ኢትባዕ ወይም ሙታባዕ የሚባለው ነገር ዋናው ሙቀደሙ ዒልም ነው ተብሏል። ይሄ ለመከተል የምንችለው ዕውቀት ሲኖር ነው፣ በዕውቀት ስንመራ ነው። ዋናው ኮምፓሱ ዋናው ፕላኑ ዕውቀት ነው። ያንን ተከትሎ ፈርዱን በፈርድነት የሚያውቀው ዒልም ሲሆን ነው። ሐራሙን በሐራምነት ሽርኩን በሽርክነት ክብደቱን ከባዱን ነገር የሚያውቀው ዒልም ሲኖረው ነው። አለበለዚያ ዒልም ተለለ ከባዱን ያቅሎ ሊያሳየው ይችላል። ቀላሉን ደግሞ አክብዶ ገልብጦ እንደ ከባድ ቅድም እንዳላችሁት በእንትን ዙሪያ በምንትን የሚባል ነገር አለ አክብዶ ሊያሳየው ይችላል። ዕውቀቱ ያው ስለሆነ ረሱል አለይሂ ሰላቱ ወሰላም መራአ ሚንኩም ሙንከራን فليغيره بيده አሉ። ሙንከር وعلى راس المنكر ሽርክ ኩፍር ነው አይደል? فليغيره بيده እንግዲህ በእጁ ያስወግደው ማለት ስልጣኔው ኃይል ተጠቅሞ ያስወግደዋል። ግን فإن يستطيع አሉ ባይችልሳ فبقلبه فبلسانه ባንደበቱ ነው፣ በስድብ አይደለም። ባንደበቱ هذا حرام اتقوا الله እኛ ወዒዱን እየተናገረ ኋላ መዘዙን እየነገረ መረጃውን እየጠቀሰ ይንገርና ያስወግደው። فإن لم يستطع فبقلبه وذلك أضعف الإيمان وفي رواية وليس وراء ذلك حبرت خردل من إيمان ተዚህ ውጭ ግን እምነት አለ አይባልም። ለምንድን ነው በልቡ ይሄ እንግዲህ መራሂለ ዳዕዋ ነው። አንድ ነገር የምናስወግድበት ይሄ ነው። بلسانه ሲባል ወደ ስድብማ لا يعزق كل أحد إلى شيء كل سام تيمية أما الشتم والتهويل ማስፈራራት መሳደብ ተሆነ فكل أحد لا يعجزها ሁሉም በስድብ ማተሆነ ለምጀኒያን ወልሽ ብሎ ይነሳል። ሁሉም በስድብ ተሆነ ሁሉም አይሳነው። እንዴት ብሎ ይሳነዋል? እና ሙንከር ደግሞ ሙንከር መሆኑን የሚያውቀው በዕልም ነው አይደል? ማንከረሁ العقل አይደለም። አክልም ወይን ካነ ይዋፍቁ العقل ማንከረሁ الشرع ነው። ያንን ሸርዑ ያወገዘውን ነገር በሚገባ ታላወቀው ደግሞ ተግይሩ المنكر الى انكر منه እንዳይሆን ተገልብጦ ወደ ከፋ ሙንከሩን በሙንከር እንዳይመልሰው ወኢነማ بالحجة ነው በሐቅ ነው መመለስ ያለበት። ሙንከሩ በማዕሩፍ ነው መሆን ያለበት እንጂ ሙንከርን በሙንከር ቢድዓን በሱና መመለስ አይችልም። እንግዲህ አቅቶታል ዝም ይበል ማለት ምንድነው? ያንን የሙንከር ቦታ ለቆ ይሄድ ማለት ነው። መድረኩን ረግጦ هذا فراقنا بيني وبينكم ብሎ ወደ ቤቱ ወደ መሄጃው ይሄድ እና እኛውን ክፍተት የሚታየው በአገራችን ተግይሩ ሙንከር ላይ ነው። ሙንከር ያለውን ያ ሙንከርነቱ መረጋገጥ አለበት። አንተ ሙንከር ነው ብለህ ያልተቀበልከውን ነገር ብድግ አድርጎ ሙንከር ነው ይላል። ሙንከር ቢሆንም ግን በዛ ደረጃ ሊደርስ ያልቻለ ሙንከር ሊሆን ይችላል አንተ ዘንድ። ያ ነገር በሸሪዓ የተወገዘው ነገር ያለው ወግዙ ነገር ሙንከር ማለት የተወገዘ ማለት ነው። ሸርዑ የጠላው በሸርዕ የተጠላ ያልተፈቀደ የተከለከለ ማለት ነው መቼም ባጭሩ ሲሆን እና እዚህ ላይ ኢትባዓችን ምንድነው መሆን ያለበት? በቃ ሱናውን ተከትለን አላህ Subhanahu Wa Ta'ala አስቀምጦታል። አምርና ነህይን በምን ደረጃ ላይ እንደሆኑ እነማን ናቸው መናገር ያለባቸው? በየሁክምን ደረጃ የሚያውቁት ብድግ ብሎ ሐኪም ሊሆን አይችልም። በራሱ ላይ ሊፈርድ ይችላል። ኸዋሪጆች ይባላሉ ዑለማዊ ሲሉ ከባኢረ ዙኑብ ወንጀል የሰራ ሁሉ ካፊር ነው ሲሉ እነሱ በራሳቸው ሰው ሊያሙ ይችላሉ። ኩፍሩን በራሱ ላይ እየፈረጀ ነው የሚሄደው። በራሱ ላይ ያከመ ያንን የከለከለበትን ነገር እሱ ሲሰራው በራሱ ላይ ውሳኔ እየወሰደ ነው ሁሉ ጊዜ የሚሄደው። ለምን ሸርዑን ባለመረዳት ነው።
ኸዋሪጆች እነዛን ሱሐቦች በጀነት የተመሰከረላቸውን ካፊር ናቸው ያሉት በኢባዳ የሚያስደንቁነታቸውን ተናግረዋል። ነብይ ምንድነው የሌላቸው? ጃሂል ናቸው። ኢባዳቸው የሚያስደንቅ ነው። ግንባራቸው የተቆረ ነው። ሰውነታቸው ላይ ቆረፈደ በሱጁድ በጾም በሶላት የሚናቁ አይደሉም። ከቴም ሱሐቦቹ እነዛን ብትዋቸው እናንተ የራሳችሁን ኢባዳ ትንቃላችሁ ነው ያሉት። በኢባዳ ደግሞ በዕልም ነው ሁሉ የሚለካው። ዕልም ተለለስ አላህን ፈርተናል እኮ ብለው ነው። እነማን ናቸው ካፊር የተባሉ? እና አሊ ኢብኑ አቢ ጣሊብ በጀነት የተመሰከረላቸው ያ ሁሉ ሱሐባ ምሳሌ ወሳቢቁን الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه እያለ አላህ ምስክር የሰጠላቸውን ሱሐቦች አንድ ሱሐባ ከኸዋሪጆች ውስጥ የተገኘ የለም። ያን ሁሉ በአላህ ዘካሁሙላህ አላህ ነፃነታቸውን ያወጀላቸው ንጹህነታቸውን ያወጀላቸውን ሱሐቦች እናንተ ካፊር ናችሁ አሏቸው። ወለያዙ ቢላህ ያን ኢባዳ አብዱላህ ኢብኑ አባስ በዕልም ሄዶ ጥያቄያቸው አንድ 3 ጥያቄ ተቀብሎ አስረድቶ ተ2000 በላይ ይዞ ተመለሰ። ቶብተው ከዛ በኋላ ዳሉ ቀጡ عليهم ሱሐቦች ግን አሉ في اصلاب الرجال አሁንም ይኖራሉ አለ አሊ ኢብኑ አቢ ጣሊብ። አሁን ቢበታተው አይደለም በየጊዜው ይወጣሉ ብቅ ይላል። አሁንም ብቅ ይላል ኢላው መልቂያማ እንደሚኖር ይሄ መፈረጅ አሁን ያለው በላ መፈራረጅ እንደው ዝም ብድግ ብሎ ያውም በይነ ሰለፊይን ወልዓያዙ ቢላህ መቼ እንደሚነገር ይሄ እንጃ። ተፈራርቶ እነዛ የሚፈርጁትን ሰዎች እያዳመጠ እነዛ ናቸው አሁን አንዳንድ ነገር ገብቼ ሳይው እነዛው ናቸው የሚናገሩት የሚፈርጁት። ሌላ የቻናሉን ሙዛሃማ የሚያርግ የለም፣ ዲፋዕ የሚያረጋቸው የለም። ብቻውን የሮጠ ቀዳሚ የለውም። ሩጠው ይደክማሉ ብሎ ሊሆን ይችላል። ሩጠው ሊደክሙ ይችላሉ። አንድ ነገር ደግሞ ጀዋቡል አህመቅ ሱኩቱ ተብሏል። ይሄ ሊሆን ይችላል እንጂ እነሱን የሚደረገውን አሁን በተክፊርም ይሁን በተብዲዕም ይሁን አሁን ተብዲዑ ነው ደግሞ አሁን ተክፊሩ እንኳን ተውጧል መሰለኝ። በቢድዓ መፈረጅ በሱና እኮ የታወቀው ነው። ስታየው ግን በቢድዓ የሚያስፈርጅ ነገር አታይም። እነዛ ጋር አየናቸው እንደዚህ ናቸው የሚባል ነገር ናቸው መስማማት ነው። እና ስለዚህ ያ ጀማዓተል ሙስሊሚን ይሄን ኢትባዕ ሁላችንም እንትን ማለት ግን በይነ ሰለፊይን ያለው ነገር ሐል ማግኘት አለበት። የቸገረው በራቸውን ዘግተዋል መሰለኝ። አንዳንድ ነገር ሲሰማ እናንተ ጋር አንወያይም። አብዱላህ ኢብኑ አባስ ተወያይቶ አይደለም እንደመለሳቸው ነው አይደለም። አንዱ ምን ሲል ሰማሁት? አብዱላህ ኢብኑ አባስ ይሄበል እንጂ የአላህ መልእክተኛ ግደሏቸው እንጂ ተወያዩቸው አላሉም። ታዲያ አብዱላህ ኢብኑ አባስ ስተት ነው ማለት ነው ሄዶ መወያየቱ? بعد إقامة الحجة توسنا አይደለም ያ ነብይ የተባሉት ወጃዲሉም ቢለቲ هي احسن እያለ እንዴ እኔ ደነግጣለሁ። ይሄ ሰው የሚባለው ነገር የምሰማው ነገር አለ በአንዳንድ ቻናል ውስጥ የሚቀርበው መረጃ ተብሎ የሚያስፈራራ ነገር መወያየት ተለለ እናንተ ጋር አንተኔ ጋር አንተ ታየሁ በይነ ሰለፊይን ያለው እንኳን እንደው ቢያንስ ሱፊያም ጋር ስንወያይና ተክፊር አንተም ታውቃለህ ከድር ተክፊሮች ጋር ስንወያይ ይኖራል። የተለያየ ነው በመረጃ ነው ያን የሰራ ነው። አንድ የፖለቲከኞች እንትን አውቃለሁኝ እኔ የሆነ ሽንፈት ምን ሲያጋጥም ሽሽታቸውን ስልታዊ ማፈግፈግ ነው የሚሉት። ዘዴናት እቺ የስልታቸው ሽፋን ናት። እና ኢንሻአላህ አሁንም ቀርቦ እነሱን ማወያየት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ሼኽ አሁን አንዱ ያነሱልን ዒልም ሩክን ነው የኢትባዕ ሩክን ነው ብለናልና አንዱ ክፍተት እየፈጠረ ያለው ደግሞ የዒልም ክፍተት ነው። ከነዚህ ውስጥ ደግሞ በዳዕዋ ላይ የሚታይ ኢንካረል ሙንከር ላይ
አምር ቢል ማዕሩፍ ላይ ሰዎችን ወደ ትክክለኛው መንገድ እመራለሁ ብዬ እኔ ስነሳ ከመጥፎ ነገር እከለክላለሁ ብዬ ስነሳ የረሱል ሰለላሁ ዐለይሂ ወሰለም የማዘዝና የመከልከልን ትክክለኛውን መንገድ መከተል አለብን። ይሄን ባለማወቅ የተፈጠሩ ብዙ ክፍተቶች እንዳሉ ነው ያው እየገለጹልን ያሉ ሼኽ ማለት ነው። ኢንሻአላህ ስናነሳ ውጁቡ ልትባዕ ብለን መነሻችን ላይ ታስታውሱ ከሆነ ቁርአንን መከተል ግዴታ ነው አለን። ረሱላችን ዐለይሂ ሰላቱ ወሰላም መከተል ግዴታ ነው አለን። ያው ረሱላህ ሰለላሁ መከተል ሲባል ደግሞ የምንከተላቸው ውጁብ የሆኑ ሱናህ የሆኑ እንደዚሁም ደግሞ ዓዲ የሆኑ ነገር አላቸው ረሱል ዐለይሂ ሰላቱ ወሰላም እና እነዛንም በተወሰነ መልኩ አይተናል። እነዛ ላይ የታዩ ክፍተቶች አሁን አንዳንድ ጊዜ ሱና ያልሆነውን ነገር ሱና ብሎ ሰውን የማስገደድ አይነት ያው ሼኽ እርሶም እንዳነሱት አንዳንድ ጊዜ ደግሞ በትክክል ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ነገር በትክክል ካለመገንዘብ ቃልን ራሱ ትርጉሙን ለምሳሌ ሼኽ ያነሱት አለ ተስቢህ የሚለውን ነገር በአዝካር ወስዶ ሶላት የሚለውን ትክክለኛውን ወደዚህ መቀየር ይሄ ሁሉ ዳፋና ይሄ ሁላ ችግር የተፈጠረው በምንድነው? ትክክለኛ ዕውቀት ከዑለማዎቹ ነቅል ካለመውሰድ የመጣ ነው። ሶስተኛ ከኢትባዕ ላይ ግዴታ ነው ከሚባለው መካከል አንዱ ሷሃባዎችን መከተል የሚባል ነገር አለ። በሸخص ደረጃ በሰው በግለሰብ ደረጃ ረሱል ዐለይሂ ሰላቱ ወሰላም ብቻ መከተል ተውሂዱል ኢትባዕ እያሉ ይገልጹታል። አንዳንድ ጊዜ አይደል ተውሂዱል ኢትባዕ ለረሱል ሰለላሁ ዐለይሂ ወሰለም ብቻ ነው ይባላል። እንደዚሁ ደግሞ እንደ ጀማዓ ሷሃባዎችን መከተል ግዴታ ነው የሚባል ነገር አለ። አሁን ብዙ ጊዜ እንሰማለን እኛ ሰለፎችን ነው የምንከተል እኛ ሷሃባዎችን ነው የምንከተል የሚባል ነገር ይሰማል በዳዕዋ ሜዳ ላይ። ይሄ ነገር ትክክል ነው ወይ? ምን መረጃ ሳለው? እስኪ ኢንሻአላህ ሼኽ ኑረዲን ቢስሚላህ ያው እንግዲህ ውጁቡል ኢትባዕ ይሄ አምሩን ኢላሂ ነው፣ መለኮታዊ ትእዛዝ ነው። ሐታ ነብያችን አለይሂ ሰላቱ ወሰላም በቁርአን ላይ እንዲከተሉ ነው የታዘዙት። ይተቢዕ ማ ዩሓ ይሄ ወደ አንተ የሚወርደውን ነገር ኢለይክ ተከተል ነው የተባሉት። ኢን አተቢዑ ኢላ ማ ዩሓ ኢለይህ ነው የሚሉት። እኔ እኮ የምከተለው ወደ እኔ የወረደውን እንጂ ኢን ወማ አተቢዑ ኢላ ማ ዩሓ ኢለይህ እንደማለት ነው። ወደ እኔ በተወረደው መመሪያ ወደ እኔ በመጣልኝ መለኮታዊ ትእዛዝ እንጂ ምንንም ማንንም አልሰራም አልከተልም ይላሉ። ተአመሉ ነብዩ አለይሂ ሰላቱ ወሰላም ሐታ ሲፋቸውን ሲናገር አላህ ሱብሓነሁ ወተዓላ ላ ينطق عن الهوى إن هو إلا وحي يوحى ከአንደበታቸው ከግንፍልተኝነታቸው ከሐሳባቸው ያፈለቁ አይደሉም የሚያዙት አላህ ሱብሓነሁ ወተዓላ ያዘዛቸውን መመሪያ ነው ነብዩ አለይሂ ሰላቱ ወሰላም የሚያዙት። ይሄ ምን ያስይዛል? ያ ውድ ነብይ ረሕመተ ሊልኡማ ለህዝቦች ሁሉ እዝነት ተደርጎ የተላከ ነብይ እሳቸው ራሱ አላህ ባዘዛቸው መመሪያ አላህ ባዘዛቸው ትእዛዛቶች መሰረት እንደሚራመዱ ራሳቸው ራሱ እየመሰከሩ ነው። አላህ በቁርአን እየገለጸ ነው ስለነሱ። ነብዩም ደግሞ ስለሳቸው ሲፋ ሲነገር በራሳቸው ግንፍልተኝነት ከራሳቸው አንደበት እንደማይናገሩ የተገለጸ ነው። ስለዚህ ይሄ የሚያሳየው ምንድነው? ሉዙሙል ኢትባዕ وعلى رأسها في أصول الدين በተለይ መሰረታዊ በሆኑ የዲን መሰረቶች ላይ ሙሉ በሙሉ መቀበልና ነብዩና አለይሂ ሰላቱ ወሰላም ባሳዩን መስመር መሰረት መጓዝ። ቀደም ሲል የተጠቀሰ አንድ ነጥብ አለ። ይሄ አያቱል ሚህና የምትባለው እቺ የሙከርት ፈተና አላህን እንወዳለን ብለው ዛዕም የሚያደርጉ ሰዎች ሲበዙ የአላህን መውደድ መገለጫን የነብዩና አለይሂ ሰላቱ ወሰላም ፈለግ መከተል እንደሆነ الله سبحانه وتعالى بالقرآن يتناقر قل إن كنتم تحبون الله فاتبعوني أن بتشا تكتلوني هي فعل فورية يلواتل فاتبعوني إنه نبي بكتتاتو يساتشون مكتلنا يساتشون مسمر يساتشون فلق يزوم الرامد اندالم أهم بزو سو نبينا عليه الصلاة والسلام قدم سنة تتكسو اكتل له هلال نقرقن نبي عليه الصلاة والسلام في واد وهو في واد أخرى ነብዩ ወለላ ሸለቆ ውስጥ ትእዛዛቸው መመሪያቸው ሁሉ ነገር በሌላ ነገር ላይ ሆኖ
እሱ ደግሞ ነብዩ በሌሉበት ሜዳ ላይ ባላዘዙበት መመሪያ ላይ ሆኖ የነብዩን አለይሂ ሰላቱ ወሰለም መከተል በአንድ ቦታው ይገልጻል ተግባሩ ግን ሌላ ነው አንዳንድ ቦታዎች ላይ ኢትባዕን ሲነገራቸው አንዳንድ ሰዎች በጣም አቅለው የሚያዩት ነገሩን hatta ሙባህ በሆኑ ነገራቶች እኮ ራሱ መከተል አለብን ነብይ በምንችል ያክል በقدر ما نستطيع በችሎታችን ያክል እኮ መከተል እንዳለብን ታዘናል ነገር ግን ያ እንትን የሚቆምበት ነገር አይደለም ተብድዕ ይሄ አንተ ተكون من اهل السنه والجماعه فاذا لم تتبع هذا الامر ሙባህ የሆነውን ነገር አንተ ለስታ من اهل السنه والجماعه የምትባልበት ነገር አይደለም ቀደም ሲል በብዙዎች ዘንዳ እንደተገለጸው ማለት በብዙ መሻይኾች እንደገለጻችሁት ማለት ነው ነገር ግን ሁሉም ሰው ሊያውቅ የሚገባው ነገር ኢትባዕ የሚባለው አምሩን ኢላሂይ ነው የመለኮታዊ እንኳን ለኛ አይደለም ለነብዩም እንኳን አልቀረላቸው ያ ውድ ነብይ አለይሂ ሰላቱ ወሰለም የፈጸሙትን መስመር የህይወታችን አንድ ክፋይ አድርገን መያዝ ያስፈልጋል ሙሉ ህይወታችን በዛ መስመር ውስጥ ነው ሊጓዝ የሚገባው እንጂ ዝም ብለን በነብዩም ውደታ ስም በነብዩ ፍቅር ስም እንዲሁም ነብዩን እንከተላለን በሚል ሜዳ ላይ ተንከራተን ተቀምጠን ነገር ግን መመሪያቸውን ካልተከተል በፍጹም የነብዩን አለይሂ ሰላቱ ወሰለም ኢትባዕ ያደረግ እንዳልሆነ ነው ሊያስረዳ የሚችል አላህ Subhanahu Wa Ta'ala በቁርአን ላይ ውጁብነቱን ነብያችን አለይሂ ሰላቱ ወሰለም በሐዲስ ላይ በጣም ብዙ عليكم بسنتي وسنة خلفاء الراشدين المهديين أضوا عليها بالنواجس هيك قلت هنا تركتكم على المحجة البيضاء ليلها كنهارها لا يزغ عنها إلا حالك تخلف يا درجة عندهم دقمو تركت فيكم أمرين ما إن تمسكتم بهما لن تضلوا بعدي يتمسك من نادرجو يعني نبيون ሁለት ነገሮች ትችላችኋለሁ ያን ጥብቅ አድርጋችሁ ብትይዙ በዛ ህይወታችሁ ብትመሩ በፍጹም መስመርን አትለቁም አትሳሳቱም እሱ ምንድነው كتاب الله وسنة رسول الله صلى الله عليه وسلم በዚህ ውስጥ ቁርአን የሚያዛቸው ብዙ ትእዛዛቶች አሉ ነብዩ የሚያዛቸው አሉ እንዲሁም ሱሐቦች የነብዩ ባልደረቦች ደግሞ እንዲሁ عليكم بسنتي وسنتي ብለዋል ያጥፍ ነው وسنتي خلفاء الراشدين المهديين እንግዲህ خلفاء الراشدين ያስቀመጧቸው እንደ ኢጅማዕ የሚቆጠሩባቸው ብዙ እንትሮች አሉ ኢጅማዕ ከነሱ ስለሚጀምር ማለት ነው እና እነዚህ ነገሮች አጥብቆ መያዝ ወይም ደግሞ እነሱ በሄዱበት ጎዳና ላይ መሄድ እንዳለብን ይሄ ውጅብነቱ ለዋዚምነቱ አላህ Subhanahu Wa Ta'ala በቁርአን ላይ ገልጾታል ነብዩ አለይሂ ሰላቱ ሰላም በሐዲስ ላይ ገልጸውታል እኛ ጥንቃቄ መደረግ ያለበት እኛ እንደ ሱና ወይም ደግሞ እንደ ዋጅብ ወይም ደግሞ እንደ ሙባህ እንደ ጃኢዝ አድርገን የምንከተላቸው ነገሮች በጥቅሉ በእውቀት መለየት ያስፈልጋል ማንኛውም ሱና ይሆኑ ነብዩ አለይሂ ሰላቱ ሰላም የሰሯቸው ተግባራቶች ደግሞ ሙባህ እንኳን ቢሆኑ አህለ ሱና ወል ጀማዓዎች ህይወታቸው አብራክ አድርገው ነው የሚይዟቸው ይከተሏቸዋል ነገር ግን ተብዲዕና የሱና ማስገቢያና ማስወጭ አድርገው ግን እንደ መስፈርት አይጠቀሙባቸውም ኢላ لمن خالفه عمدا ይሄ ነብዩ ሱና አይደለም ወደዛ ተውልኝ እስካላለ ድረስ ይሄ ወደዛ አይደለም ብሎ የሚናገር ነገር ከሆነ የነብዩን አለይሂ ሰላቱ ሰላም ሱና ሙባህ የሆነ ነገር አላውቅልህም አልሰማሁም የሚል ነገር ከሆነ ያ ሌላ ጉዳይ ነው ሌላ መስአላ ነው ሁክም ቢናዕ የሚደረግበት ስለዚህ የነብዩ ፈለግ መከተል ሲባል በውስጡ በጣም የነብዩን ፈለግ ብቻ አይደለም እንግዲህ አንዳንድ ጊዜ ምናልባት ማስፋት እንዳይሆንብኝ እንጂ አሁን በዘመናችን ላይ አንዱ ፊረቅ ሲጠፋ ሌላኛው ፊረቅ ብቅ ይላል አሁን ቁርአን የሚባል ፊረቅ አለ ቁርአን ማለት ከቁርአን ውጭ ነክተፊ بالقرآن ይላል ያ ማለት ኢትባዕ የለውም የነብዩ አለይሂ ሰላቱ ሰላም ፈለግ እንግዲህ ቁርአን ላይ ዙሁር 4 ረካዓ እንደሚሰግድ ተቀምጧል እንዴ ዙሁር የሚባል ይሄ የሶላት አምስት አውቃት ሶላቶች ቁጥራቸው በአደድ ተቀምጧል ቁርአን ላይ አልተቀመጠም ተፋሲሎች በአጠቃላይ ስለ ዘካ ብንገባ ዘካ ላይ አምስቱ የዘካ ክፍሎች አፎን እዚህ ጋር ላቋርጦትና ኢንሻአላህ አህሚያው ላይ እንመጣለን ይሄንን ነገር ኢንሻአላህ በጣም ጥሩ ነው የቀሩን ደቂቃዎች በጣም ትንሽ ናቸው ግን እስኪ ሰሃባዎችን መከተል ዋጅብ ነው ወይ ዋጅብ ነው ቢስሚላሂ الرحمن الرحيم ግዴታ ነው እናስረጭ ለምን ምን ሞዴል ናቸው ፈኢን አመኑ ቅድም ተባለው بمثل ما أمنتم به فقد اهتدوا صحابوቹን የነሱን ፈለግ ረሱሉን አለይሂ ሰላቱ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين
አዱ عليها بالنواجذ በዚህ በአጥባቂ ጥርሳችሁ ነክሳችሁ ያዙ። እንግዲህ ጠንክሩ ነው። ኬንያው ምንድነው ያን ያዙ። ተመሰክ بحبل واتبع الهدى ولا تكن بدعيا لعلك تفلح ይላል ሷሂው ሀኢያ ምን ያይ ይሄ ኪታብን እና ቁርአን የምንከተለው ቢፋህሚ ሰለፊና ሷሊህ ነው። ምን ይላል አላህ Subhanahu Wa Ta'ala ومن يشاقق الرسول ይላል من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونسله جهنم وساءت مصيرا። ይሄ እንግዲህ የሚያሳየው ምንድነው አንድ እኮ ብቻ ይበቃ ነበር። ومن يشاقق الرسول من بعد ما تبين له ብሎ نوله ما تولى ማለት ይቻላል። ሙሉ ነው እሳቸውን የተቀናኙት ግን ወይተቢዕ ብሎ አጢፋ ያመጣው ምንድነው የነሱ ጅማ የነሱ ፋም ወሳይ ስለሆነ ነው። ቁርአንና ሐዲስን የምንረዳው በእነሱ ፋም ስለሆነ ነው። ወይተቢዕ غير سبيل المؤمنين أول من يدخلون في هذه الآية أصحاب رسول الله صلى الله عليه وسلم غير سبيل المؤمنين የነሱን የአማኞችን ፈለገ ህይወት መንገድ ፍኖት ያልተከተለ ሰው ነውልህ ማተወላለ ወደ ዞረበትና ዞረዋለን ገደል ገም ወንስልህ ጀሃነመ ወሰዓቲሁ ወኢድ ምንድነው عليكم بسنتي ያለው ይበልግ ሻሂዱ منكم الغائبه رب مبلغ او عام سامع የሚላቸው ይሄን ሐመለቱ ሸሪዓ እነማን ናቸው? የረሱልና አለይሂ ሰላቱ ወሰለም ሸሪዓ ሙሉ በሙሉ ተሸክመው ወደ ዓለም ያደረሱ አሁን በእነሱ ማሚን አየትን ኢላ መረት አላ في أصحاب رسول الله صلى الله عليه وسلم ማንኛውም አያት በነብዩ ባልደረቦች አንደበት ላይ ተላልፋ ነው ዘይት ማንኛውም የነብዩ ሱና በእነሱ ተሸጋግሮ ነው ያደረሰው ሰንሰለቱን ይዞ እና እነሱም መከተልማ ወሳኝና ወሳኝ ግዴታ ነው ማላቡደ ነው። ቁርአንን ፈህም እንዴት እንገነዘበዋለን? ያን አስተማሪው በሚን ፊ ረሱልላህ ሰለላሁ ዐለይሂ ወሰለም ወገን ጦርያ እንዲያለ እንደወረደ የተማሩት እሽካል የገባባቸው ነገር እየጠየቁ እና የተማሩ እነዛን መከተል ታቢዒዎቹን የነሱ ብቻ ሳይሆን ወለዚነ ተበዑን ቢኢሕሳን አለ ግን የሆነ መስፈርት ቁጭ አረገበት ታቢዒዎቹ ላይ አሰረው والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان باقي الناس بقى እነዛን የተቀመጠ ማሰሪያ የለውም። ሙሃጅርና አንሷር እነሱ ተከተዋቸው በኢሕሳን ላ ቢኢሳአቲን በክፉ ስራ አይደለም አክፉቶ ሳይሆን ኢሳአት አለው የኢሳአቱን ያህል ጎደሎ ይኖርበታል። ያ ኢሳተ ያ ማክፋት ምንድነው ተምገድም ሊወጣ ይችላል። ቢኢሕሳን ረዲየላሁ ግን ዋጋውን ምንዳውን እኩል አደረገው ለሁሉም አደረገው አላህ ለነዛ ለሙሃጅሮቹ ለአንሷሮቹ የተደረገው ዋጋና ምንዳ ለማንድም ለተከታው በጥሩ ሁኔታ ለተከተሉትም ዋጋቸው አንድ ነው። ረዲየላሁ ሪድዋላህ ነው። አልቁሩን المفضله ማለት ከሳዎች በኋላ የመጡት የነሱ ተከታዮች ሶስቱ ክፍለ ዘመን እንደው ቀጠን እያለ ሄድና እነሱ ናቸው መቼም የተመሰከረላቸው ያ ትውልድ ማለት ነው። ያ ትውልድ የነዛ አላማ ካነ አለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም አስሐቡ ተቀባብሎ ኢላ የውሚና ሀዛ لا تقدموا بين يدي الله ورسوله حياك الله لا تقدموا بين يدي الله ورسوله ይሄ አንዱ ይሄ ነው። لا تقدموا ቀደም እንዳትሉ እሱ ያለው መናገር እሱ ያዘዘው መታዘዝ እሱ የከለከለው መከልከል ተዛ በፊት የቆሰበው አቡበክርና ዑመር የሆነ ሰው በመምረጥ ጥቆማ ላይ እኮ ነው እገሌ ይሁን በሚል መጣና ካዲል ኸይራኒ አያህሊከኩ የሚል አለ። እነዚህ ምርጥ ትውልዶ ይሄ ሰዎች ለመጥፋት ተቃርበው ነበር ይላል። የተነታረኩ ጊዜ ላትቀድሙ ያለው መጣባቸው እሱ ያይን የለም ወይ የኔ ምንድነው እና በከረሱል በፊት መቅደም አንችልም።
ምን ብለዋል ነው ማለት ያለብን። ምን ሰርተዋል፣ ምን ከልክለዋል፣ እንዴት እንከተል አፈጻጸሙን። ቅድም እንደተባለው ሶሉ ከማ ረአይቱም ኹዙ አኒ መናሲከኩም። ይሄንን እንግዲህ ምንድነው በተዋቱር ስለመጣ ነው። ቅብብሎሹ ሳቢት በሆነ መረጃ ስለመጣ ይغني عن እነሱ ጋር እንዳለን ነው خبر صادق عجلهم الله سبحانه وتعالى نضر الله امرأ سمع مقالتي فوعها فعدها كما سمعها قدم እንደተባ ሳይለውጥ ሰበመት ውበት ያልበሰዋሉ ቃላ የኔን ንግግር ሰምቶ ያስተላለፈ ከማ سمعها ግን ቅድም እንደተባለው ነብይ ያለውን ረሱል አሉ ፈርቅ ነበረው በእኛ እይታ ይሆን ላ ነብይ የሚለው ነው የመጣው ረሱል አላልኩህም አሉ ረሱል ሌላም ሊሆን ይችላልና ነው ረሱል እኮ ረሱልላህ አላህ ምሳሌ ማሻማው ነብይ ነው ሌላ ዑለማዎች ሌላ አሻሚ ነገር ሊኖርበት ስለሚችል ነው ዝለ ከማ سمعها ትገምልኝ እኮ ብለው ነው አንድ ነው የሳተው እኛ ስንት እየሳትን አንዲት ከሊማ እኮ ነው ያው ኩሉ ነብይን ኩሉ ረሱል ነብይ ይያል እየተናገርን ወኩሉ ነብይ ለይሰ ቢረሱል ይያል አንዳንድ ታሪፍ እንሰራለን ረሱል ይሄን ታሪፍ አልተገባ ላ ነብይ በል ማለት ያስተማሩት እያለ ነው ያስተማሩት እያለ ሲልተኛ ሲነግሩት እሱ ረሱል ሲድገምልኝ ማህፈዙ ሊያረጋግጡ ዲገም ሲለው ነብይ ረሱል በሚለው አስተላለፈው ይሄ ጊዜ መለሱ ታረሙት ከማ سمعها እኮ ያሉት ነው ከማ سمعها ናና እኛ ለንዘባርቅ ልንጨምርበት ምን አይገባም ያ ጀማዓተል ሙስሊም አሁን ሙስሊሙ ሁሉም አቅሙን አውቆ የሚገርመኝ የሙስሊሙ ነገር አሁን 12ኛ ክፍል የተማረው ሰው 6ኛ የተማረው አይተቸው አቅሙን ያውቃል እኛ ላይ ግን አቅም የሚታወቅ ነገር የለም በድግ ብሎ አንዱ ማሙሽ ዑለማውን ሲያብጠለጥለው ታያዋል ምንድነው ይሄ ሀያ ማጣት ነው ዑለማ ግን ማዕሱም ነው አይሳሳትም ያልኩ አይደለም ይሳሳታል ግን ስርዓት አለው ዓለም ተሆነ ያስተማረው ተሆነ በልኩ ነው ማረም ያለበት ያው በከበሬታ ነው አንዲ ታቢዒ ስሙ ጠፋኝ አንዱ መጣና እንዲህ ብሎ እንደው ብሎ ነው ዘርጋ ብሎ እግሩን ዘርግቶ ጠየቀው መጣና ዒልም እኮ ውድ ነዋል ለማንም አይሰጥም አሉ እንደዚህ ሁነተም ጠይቀኛ አልነግርህም ሰብሰብ ባለና ቁጭ አልገኛ አሁን ትክክለኛ መጠየቅ ትችላለህ ሰው አቀማመጥ እንኳን ጧሊበ ዒልም አቀማመጥ እንኳን ይቆጣጠሩ ነበር እንዲህ ብሎ ዝም ብሎ ተለምጦ ይሄ ተርቢያ ማጣት ነው ያ ጀማዓ ሾቻችን እኮ ፊቂ ስንቀራ ምን አይነት ተርቢያ ነበራቸው ትዚህ ተርቢያ ማጣት ነው አሁን ሁሉም ኡስታዙ ራሱ ያን ተማሪውን ፈርቶ የሚያስተምርበት ጊዜ ደርሰናል ያን የተማሪውን አቋም በተማሪው ቅንጭላት የታሰበውን እንዲናገር ነው የሚፈልገው በዓሊሙ ቅንጭላት የታሰበውን አይደል የሚፈልገው ይተቸዋላ ኡስታዙ ሊፈርጀው ይችላል ነገር ይሄን ፈርቶ የሚያስተምር አለ በእናንተ አካባቢ እንጂ አለ ረበያ አካባቢው በሰሜን ወሎ ማይቸዋለሁ አንድ ይፈራቸዋል ኡስታዙ አይደለም የሚመራቸው ተማሪዎቹ ናቸው ኡስታዙን የሚመሩት ይሄ ባይቀራ ቢቀር ይሻላል መስሉብ አልበረካ ነው የሚሆነው ኢንሻአላህ እኛውን ፕሮግራማችንን በደንብ አይተናል ኢንሻአላህ የተከበራችሁ የነሲሃ ቲቪ ተከታታዮች ይሄንን ርዕስ እንደ ተከታተላችሁት እጅግ በጣም በሚጣፍጥ መልኩ በጣፋጭ አንደበቶቻቸው መሻይኾቻችን እየነገሩን ቆይተዋል ኢንሻአላህ ሌሎች ርዕሶችን ደግሞ በቀጣዩ ፕሮግራማችን የምናየው ይሆናል ለዛሬው እዚህ ላይ አበቃን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ